ፍቅር ማለት የሚወዱትን ሰው ለራሱ ማድረግ ብቻ አይደለም፣ ለሚወደን ሰው ፍቅር መስጠት ነው። ዛሬውን ቪዲዮን ሀባይብ ወቀሳም በሉት ቁም ነገርም በሉት ምክርም በሉት የፈለጋችሁትን ርዕስ ስጡት ማለት ነው። ነገር ግን እኔ ዛሬ የመሰለኝን ለመናገር ብቅ ብያለሁ ማለት ነው። በማን ብቅ አልሽ ሙያ አትሉኝም? እንግዲህ በፈኪያ እና በኢሳም ዙሪያ መጥቻለሁ። ክፍል 3ም ልንለው እንችላለን። እንግዲህ ድራማው እንደቀጠለ ነው ማለት ነው። ነገር ግን የኢሳም ቅኔ በደንብ ተመችቶኛል ማለት ነው። የሴት ልጅ ዱርዬ ማለት ምን ማለት ነው ብላ ስትጠይቀው እንግዲህ የሴት ልጅ ዱርዬ ማለት ምን ማለት እንደሆነ እንዴት እንደነገራት ልነግራችሁ አልችልም፣ እንዴት እንደገለጸው ማለት ነው። ነገር ግን ፈክዬ እንደው ከልብሽ ከወደሽው ክፍል 3 ካልሆነ በስተቀር ድራማ ተከታታይ ድራማ እየሰራችሁ ካልሆነ እንደው ከልብሽ አፍቅረሹ ከሆነ እንደው እየቀረሁ ነው እየተማርኩ ነው እያልሽ ነው። ምን አለ እየሰገድሽ ፈጣሪሽን ብትለምኒ በዚህ ልክ እንጀራሽን እስከ መዝጋት ድረስ። ምክንያቱም እናንተ ዩቱበሮች የምትተዳደሩት በዩቱብ ብር ነው። ከሚዲያ እስከ መጥፋት ድረስ ዩቱብ መስራት እስከ ማቆም ድረስ ያደረሰሽ እንግዲህ ስድቡ ነው አይደለም? የሰው አመለካከት የሰው አነጋገር ነው እንደዚህ ዝቅ እያደረገሽ። ለዚህ ኩላ እንደዚህ ተምትሆኚ ትክክለኛ ኢሳም የኔ ነው ብለሽ የኔ ይሆናል ብለሽ ካሰብሽ ፈጣሪሽን ብትለምኒ በጣም አሪፍ ነበር ማለት ነው። የሴት ልጅ ክብሯ ማንነቷ ነው። ማንነቷን ታስከበረች ሁሉ ነገሯ ይከበርላታል ማለት ነው። ምክንያቱም ምን መሰለሽ ፈክዬ፣ እኔ አልኩሽ ምንም አልሰማሽኝም። ዛሬም እንደዛው እየረገጡሽ ነው ኮሜንት ላይ ማለት ነው። ምክንያቱም የምትሰሪውን ስራ የሚያስረግጥ ነው። እኔ ምን አይነት ምክር እንደምትሰሚም አይገባኝም። እንጀራሽን እየዘጋሽ በዚህን ደረጃ ዝቅ ብሎ መገኘት በጣም ከባድ ነው። በምን አይነት ቋንቋ አሁን ራሱ አብሽራ ይዞሽ የሚልም ሰው አለ። አርሃባይብ እንዴ ምንድነው? በተቻለን ያክል ሳንሰለች ብንመክራት ነው የሚሻለው። ምክንያቱም ወደ ፈጣሪዋ ተመልሳ ኢሳምኔን ያርግልኝ ብትል ነው የሚሻለው ከሆነ ማለት ነው። ነገር ግን አይሆንም። የሰው ገንዘብ እሱ በዚህ ልክ እያወረዳት፣ በዚህ ልክ ዝቅ እያደረጋት፣ ምክንያቱም እሱ አለው ሆዱ። እናንተ ሰው በፍቅር ላይ ፍቅር አይደረብም። እሱም እኮ ተሳቀቀ ሀባይብ። እንደው በወንድ ልጅ ደረጃ ሆናችሁ ስታዩት ማለት ነው። እንደው ሴት ብቻ ስለሆናችሁ ለሴት መወገን የለባችሁም። እንዴ ዛሬ አሁን እንደው አይኗ አልነቀል ብሎት ከአይኑ ላይ እኮ ተሳቀቀ። እኔ ለኢሳም የምለው ምክር ምን መሰላችሁ ሀባይቦች? ሁለተኛ አታገኛት እንዴ! ለምን ምን አስፈለገ መሳቀቁ? በዚህን ደረጃ ለምን ትሳቀቃለህ? ቢቀርብህስ ማግኘቱ እንዲያስባችሁታል እንዴ? አይኗ ጨራሽ አልነቀል ብሎት እኮ እንዴ ምንድነው አይኔን እንዴ አይንሽን አፈጠሽብኝ እስከ ማለት ድረስ ደረጃ ደረሰ። እንደው ሀባ ልንገርሽ ፈክዬ ማለት ነው። ይሄ ሁላ ሰው እኮ የሚረግጥሽ፣ ይሄ ሁላ ሰው የሚነግርሽ የተወሰነ ሰው ነው የሚጠላሽ፣ አብዛኛው የሚወድሽ ነው። ነገር ግን ዝቅ ብለሽ ስትሰደቢ ተዋርደሽ የማያፈቅርሽን ሰው በገንዘብ ስትለምኒ፣ በሆነው ነገር ስትለምኒ ያ የሚወድሽ ማህበረሰብ ውስጡን እያሳዘንሽ ነው። ኦዲየንስ ልባቸውን እየሰበርሽ ነው። በዚህን ደረጃ ለምን ትወርጃለሽ እንዴ? እኔ እኮ ዛሬ ደግሞ እንግዲህ እሱ ትክክል ነው። በቃ መልካም ስራ ከሰራችሁ ማንኛው በቃ ጥሩ ነገር ለሰው ልጅ አስተማሪ ነው ብላችሁ በቃ የሰውን አመለካከት የሰውን ፍላጎት የሚስብ ቪዲዮ ከሰራችሁ ሰብስክራይብ ያደርጋችኋል አለ። ማክበሩ ሌላ ወጪ ማውጣቱ ቁም ነገር የለውም። 200 ኬ ስለገባ አላከበረም፣ እኔ ላክብርለት ብላ እንግዲህ አያቴ ምን ትል መሰላችሁ? የማያልፍለት ድሃ ሀብታም ይጋብዛል ትላለች። እንደው ከአንቺ አቅም ይሄን ያክል አሁን 100 ነው 90 ሺህ ብር አውጥቶ አይፎን ስልክ ኢሳም የራሱ ሀብታም ኑሮ ለመመስረት እየተዘጋጀ ያለ አንቺ በኪራይ ቤት እየተሰቃየሽ ከቤተሰብ ተነጥለሽ ከዛ ከመለመኑ ወጥተሽ እንዴ
አራላህ እኛንም ሹፈን እኛንም ማየት አድርገን እንደው ከመዳም ቤት አውጣንና እንደዚህ እንደው ከመሰጣት ወደ ሰጭነት እንግባ ማለት ነው ወይንስ ይህን ሁላ እንደውም የቤት ኪራይ ሁላ ላልፍ እችላለሁ አለች። እንደዚህ የሚያጨናንቅሽ ኢሳምን ላንቺ ለማድረግ ነው ወይንስ እንደው እኔ ላስደስተው ብለሽ ነው? የማይደሰትልሽ ሰው በአንቺ አይፎን ይደሰታል ብለሽ ይህን ሁላ ተጨናንቀሽ እንደዚህ ይህን ሁላ ወጪ አውጥተሽ ለሱ ስጦታ መስጠት ማለት እንደው በምን መልኩ ነው የሚታይልሽ? በምንስ ደረጃ ይታይልሻል? እንዴትስ አስበሽ ነው? ለምንስ እንጀራሽን ትዘጊያለሽ እንዴ? ቆንጆ ባትሆን ራሱ ሴት ልጅ ማለት ነው ክብርቷን ተጠበቀች፣ ክብርቷን ታስጠበቀች፣ ለዛ ለሰው ቆንጆ ናት። መልክ እንኳን ባይኖራት ማለት ነው ሁሉ ነገር አሟልቶ ሰጥቶሽ እንዴት በዚህ ብቻ ክብርሽን ዝቅ በማድረግ ማህበረሰብ በነገራችን ላይ ማለት ነው ኦዲየንስ ከፍም ሲያረግህ ባንዴ ያነሳሃል፣ ሲረግጥህም ባንዴ ይረግጥሃል ማለት ነው። የሚዲያ ሰው ስትሆኑ ደግሞ ኦዲየንስ የሚወደውን ኦዲየንስ የማይከፋበትን ኦዲየንስ የማያዝንባችሁን ነገር ነው ይዛችሁ መሄድ ያለባችሁ። አሁን ብሶባት ሚዲያ ላይ ቪዲዮ እንዳልሰራ ራሱ አድርጎኛል ብላለች። የባለፈው ስድብ ማለት ነው። ዛሬም ደገሙሽ። ምክንያቱም እኔ በተሳዳቢዎች መጥፎ ኮመንት በሚጽፉት ሰዎች በጭራሽ አላዝንም። ራስሽ ነሽ በቃ የማትማሪ። እንዴት አድርገን ብንነግርሽ እንዴት አድርገን ብንመክርሽ ራሱ አልገባ ብሎሻል። የሚያፈቅርሽን ሰው ነው ለሚያፈቅርሽ ሰው ለሚወድሽ ሰው ይሄን ስጦታ አሁን ብትሰጪው ምን ያክል ለዛ ለሰውዬ ደስታ እንደምትፈጥሪ ምን ያክል በቃ መገመት ቀላል ነው ማለት ነው። አሁን ይሄ አይፎን ስጦታ ማለት ነው ከኢክራም ሆኖ ቢሆን ማለት ነው ለኢሳም ምን ያክል ቦታ እንዳለውና ምን ያክል ደስታ እንደሚሰማው ማለት ነው ሁሉም ሰው የሚያውቀው ነው። እና እኔ ደግሞ መፋለሜን አቀጥላለሁ፣ ከመፋለም ወደ ኋላ ያለልም። ወንድ ልጅ ነው በሴት የሚፋለመው። ወንድ ልጅ በሚስቱና በሀገሩ ይፋለማል ማለት ነው። ሴት ልጅ በወንድ የምትፋለምበት በየት ደረጃ ነው የተማርሽው? በምንስ ቋንቋ ነው የተማርሽው? ሴት ልጅ ለወንድ ልጅ የምትፋለመው የሷ ያልሆነን ወንድ የኔ ባል አደርጋለሁ ብላ የምትፋለመው በምን ቋንቋ ነው? በምንስ ብሔር ነው? በምንስ ሀገር ተለምዶ ነው ሴት ልጅ ለወንድ ልጅ የምትፋለመው? ወንድ ልጅ ለሴት ልጅ ይፋለማል። አዎ በሃይማኖትም በማንኛውም ነገር የተሰጣቸው ነው ወንድ ልጅ። እኛ ሴቶች ሴት ማለት እናት ናት፣ ሀገር ናት፣ ልጅ ናት፣ እህት ናት፣ ሁሉ ነገር ናት። ለዛም ነው ወንድ ልጅ ለኛ መፋለም ያለበት። ሴት መቼ ጀምሮ ነው ለወንድ ልጅ የሚፋለመው? ጉዞሽን ወደ ኋላ እንዳትይ ቀጥይበት የምትሉት ደግሞ እናንተ ኮሜንታተሮች ማለት ነው። የሰው ገንዘቤን ይሁን ብላ ነው የምትፋለመው እንዴ? አረ ሰላማት ባካችሁ። በቃ እሷም አልሰማ ብላ ስትቀጥል እናንተም በቃ አንሰማ መስሚያችን ጥጥ ነው ብላችሁ አብራችሁ በርች የምትሏት 5% እንደው ከመቶ 2% 3% ብትሆኑ ማለት ነው። ፈኪያን ከኒ በላይ አትወዷትም እናንተ። እኔ በጣም ነው የምወዳት። ነገር ግን ስታጠፋ ረግጣታለሁ፣ ስታጠፋ ትክክሉን እናገራለሁ። በቃ ምን ታመጣላችሁ? ስታጠፋ ምከሯት የምትወዷት ከሆነ በቃሽ ፈኪ አላህን ለምን ይላል ኢሳም ላንቺ እንዲሆን በሏት። በቃ ኢነፍ ቀጢ በርቺ። ወዴት ነው በርቺው? ወዴት? ኢሳም እኮ የኢክራም ነው። 5 በቃ የጥፍር ቆሻሻ ያክል ፈኪያ ኢሳም ጋር ቦታ የላትም። በቃ ካነጋገሩ ተረዱ። ይበቃችኋል። ንግግሩ በቃ በቂ ነው ማለት ነው። ሴት ልጅ ራሷን ዝቅ ያደረገ ይለት፣ ሴት ልጅ የተዋረደ ይለት፣ ሴት ልጅ ከማንም ጋር እና ሴት ልጅ ማለት ነው ሴት ልጅ ከማንም ጋር ወርዳ ከማንም ጋር ያልሆነ ነገር ካደረገች ያን ጊዜ ተዋረደች። ያቺ የሴት ዱርዬ ትባላለች።
ብሏል። እንግዲህ በቃ ከዚህ በለጠ በቃ ወደዛ መቶ ቢያባረረሽ ኦዲየንስም ሌላ ነገር ይለዋል። ይሄ ሰው በምን አይነት ቋንቋ አስረድቶሽ ከህይወቱ እንደምትወጭለት ለሁላችንም ጥያቄ ፈጥሮብናል። በቃ እኔ ከመፋለም ወደ ኋላ አልልም። ከሌላ ሴቶች ጋር እያቀናበራችሁ የምትለቁ እኔን ለማናደድ ከሆነ እኔ አልናደድም። ለሱ ራሱ ደረቷ ነፍታ ማለት ነው። እኔን ለማናደድ ሆነ እንዴ ምን ቢነሽ አንቺ አላት። ምንድነሽ? ወይኔ እንደው በዚህ መካከል ማለት ነው የኢክራምን ትግስት የኢክራምን ሴትነት ወይኔ በምን አይነት ቋንቋ በቃ ከፍላ አድርጋት ኢክራምን ማለት ነው። በቃ ሴትነቷን በቃ አክብራ ሴት መሆኗን በቃ በዓለም ላይ በአደባባይ ላይ አስከብራ የምትኖር የሴት ጀግና ኢክራም። አንቺ አሁን ከኢክራም እኮ የምታንሽበት ነገር ምንም የለም ነበር። በሃይማኖትም አንድ ናችሁ። አንቺም ኢስላም ሙስሊም ነሽ፣ እሷ ሙስሊም ናት። አለባበስም እንደዛው አትበልጥሽም ነበር ፈክዬ። አረ እንዴት ነው በመልክ ማትበልጥሽም ነበር። በዚህ ደረጃ ራስሽን ዝቅ አድርገሽ እሷ ማለት ነው እምኗም ጋር በቃ እንዳትደርሽ እየሆነች ነው። በቃ እምኗም ጋር እኔ ለማወዳደር ራሱ አልችልም ማለት ነው። ምክንያቱም ኢክራም ራሷ ተከብራ የዓለምን ሴት እያስከበረች የሴት ጀግና ናት ማለት ነው። የሴት ጀግና የሚለው ቋንቋ አይገልጻትም ማለት ነው። እና እንደው ይሄ ስልክ የሚያስፈልገው ላንቺ ነው። አየሽ ምን ያክል እሱ ካንቺ እንደሚበልጥ በገንዘብ ምን ያክል እንደሚበልጥሽ አንቺ ምን ያክል ደረጃ ላይ እንዳለሽ ተረድቶሽ እንዳለሽ እንግዲህ ይህን ራሱ አንቺ ቦታ አልሰጠሽው ይሆናል። በቃ እኔ ስላፈቀርኩ ፍቅር በገንዘብ አይሆንም፣ ትዳር በገንዘብ አይሆንም። ፍቅር በፍቅር ትዳር በትዳር ሲሆን ነው፣ ተሳስቦ ሲሆን ነው። ይሄ ሰው ደግሞ አይፈረድበትም። በቃ ምንም ፍርድ የለበትም። ምክንያቱም አንድ ሰው ለአንድ ነው፣ አለቀ ነገሩ፣ ተደመደመ ማለት ነው። እንደው ድራማው ራሱ ይቀጥል ቢባል በዚህን ደረጃ እንጀራሽን እየዘጋሽ ክብርሽን እየዘጋሽ የቀጣይ ህይወትሽን እየቀበርሽ እንዴት ነው ድራማውን የምትቀጥዩ? እንዴትስ አድርገሽ ይሄ ነገር ይሳካል? እና ሀባይብ አንድን ነገር ማለት ነው ራሳችሁን ዝቅ አድርጋችሁ ራሳችሁ ተሰድባችሁ የምታገኙት ገንዘብ በምንም በኩል ይሆንባችሁ ይቅርባችሁ። በቃ ክብራችሁን አስጠብቃችሁ የምትመጣው 5 ሳንቲም ትበቃችኋለች። ክብራችሁን ዝቅ አድርጋችሁ ከፍ ያለ በቢሊዮን የተቆጠረ ብር ተምታገኙ ማለት ነው ክብራችሁን አስከብራችሁ እንደ ሴትነታችሁ ሆናችሁ ያገኛችኋት 5 ብር በቂናል እናንተ ሀባይ ቪዲዮ አበዛሁባችሁ። እኔ የፈኪያ ነገር በምን አይነት ቋንቋ ገልጬ እንደምትረዳ ግራ እየገባኝ ነው። የዛሬ ቪዲዮ ይህን ይመስላል። ሰላምታም አላቀረብኩላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ።